መዝሙር 23 ቁጥር 1 እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ክብር ለኢየሱስ ይሁን። አሜን ነው። የጌታ መንፈስ በመካከላችን አለ። ጥቂት አንድ መልእክት እግዚአብሔር ሰጠኝ ልነግራችሁ ነው። እዚህ ያሉ አገልጋዮች ያውቃሉ፣ እኔን የሚያውቁኝ። አጥንቼ አልነግራችሁም። የተነካሁበትን እኔን የሰራኝን ቻሌንጅ ያደረገኝን ፕራክቲስ የማረገውን ነገር ነው የምሰጣችሁ። ዛሬ ላወራችሁ የፈለግኩትኝ እንደ መልእክት ቅድም የነገርኳችሁ እንዲፈጸም የእግዚአብሔር እረኝነት በሚል ነው። እግዚአብሔር እረኛዬ ነው የሚያሳጣኝ የለም የሚለው ትርጉም እግዚአብሔር እረኛዬ ነው ማለት የሚችለው ማን ነው አለኝ ጌታ። ማን ነው አልኩት። በግ ይሆናል። በግ ብቻ ነው ምን ያለው? እረኛ ያለው። በግ በባህሪው ለራሱ አያውቅም። ፊዚካል ዓለም ላይ ያለው ፍየል ያውቃል፣ በሬ ያውቃል፣ ላም ያውቃል፣ ምንድነው ያኛው አህያ ያውቃል። በግ ግን በራሱ ለራሱ ማዘጋጀት ራሱ ማሰማራት አይችልም። እና እኛው እዚህ የተሰበሰብንበት ከዓለም ቶሎ የመጣንበት ውጭ ያሉት እኮ ስማርት ናቸው፣ ለራሳቸው መኖር ይችላሉ ምናምን። እኛ ስለማንችል ይጠራን። እግዚአብሔር እረኛዬ ነው የሚል ሰው እኔ በግ ነኝ እያለ ነው እንጂ በሬ ነኝ እያለ አይደለም። እስቲ አንድ ሰው ጮህ እግዚአብሔር እረኛዬ ነው ወለሰ። ትርጉሙ እኔ በግ ነኝ፣ ራሴን አላሰማራም፣ በራሴ አልወጣም፣ ለራሴ አላውቅም፣ ለራሴ አልኖርም ማለት ነው። ምጽፉ ሰዎች በእግዚአብሔር እረኝነት ውስጥ ያቅርቦት ችግር የለም። እግዚአብሔር እረኛው የሆነ ሰው ይኸውልህ የፈውስ አቅርቦት አለው፣ የበረከት አቅርቦት አለው፣ የምሪት አቅርቦት አለው፣ የተአምራት አቅርቦት አለው፣ የአዳዲስ በሮች አቅርቦት አለው። ዛሬ በእግዚአብሔር እረኝነት ውስጥ የሚሄዱ ሰዎችን አያለው። እግዚአብሔር እንደዚህ ብሎኛል፣ በእግዚአብሔር እረኝነት ውስጥ ለምትሄዱ በጠላቶቻችሁ ላይ አፋችሁ ይከፈታል። ይወጋ የምትሉት ሁሉ ይወጋል። ዞር በል የምትሉት ነገር ዞር ይላል። ልቀቅ የምትሉት ነገር ይለቃል። ተፈወስ የምትሉት ይፈወሳል። ና የምትለው ይመጣል። በእግዚአብሔር እረኝነቱ ውስጥ ከባባር ነገሮች ይሆናሉ። ግን አንድ ነገር በጣም ውስጤን ይዞኛልና ልንገራችሁ። በረከታችሁ ስኬታችሁ ያለው በእግዚአብሔር እረኝነት ውስጥ ነው። ብዙ ጊዜ ሰክሰስ የምንላቸው ሰክሰሶች በራሳችንን አሳማርተን ልናመጣቸው እንፈልጋለን። ሰዎች በሄዱበት መንገድ ሄደን ወደ ኑሯችን ለማምጣት እንፈልጋለን። እነዚህ ነገሮች በጣም አደገኛ ናቸው። የሚገርማችሁ ሁል ቀን በግ በራሱ ወጥቶ ሰክሰስ ሆኖ አያውቅም። አንድ ቀን ተሳካለት ማለት ሌላ ቀን ይሳካለታል ማለት አይደለም። በግ አይሆንለትም። ማመን ያለብን ጉዳይ የኛ በረከታችን፣ ስኬታችን፣ ለውጣችን፣ ከፍታችን፣ ፈውሳችን ያለው ወደድንም ጠላንም በእግዚአብሔር እረኝነት ውስጥ ነው። አንድ ሰው ነው አሜን ያለኝ። ይኸውልህ እረኛው በየመንገዱ አያበላህም፣ በየመንገዱ ምንጭ አይሰጥህም። ለምሳሌ በእግዚአብሔር እረኝነት ውስጥ የገባች በግ እየተሰማራች እየሄደች ያለ ኩሬ ነገር ካገኘች ውሃ ነው ብላ ልጠጣ ስትሄድ እረኛው ስለሷ ስለሚያውቅ ክፍ ይላታል። ክፍ ነው የሚባለው፣ ተመለሽ ይላታል። ከዛ በጣም ትበሳጫለች። የእግዚአብሔር እረኝነት ነው። ድጋሚ ይመራታል። እየተናደደች ትሄዳለች። አማራጭ የላት። ደግሞ ጥቂት ታገኝና ሳር ቢጤ ካገኘች ልትበላ ስትሄድ እንደገና ይከለክላታል። ትበሳጫለች። የእግዚአብሔር እረኝነት ነው። ከዛስ በኋላ ጥቂት ከሄደች በኋላ በለመለመ መስክ። የተከለከላችሁት በእግዚአብሔር እረኝነቱ ስላላችሁ ነው። የተዘጋባችሁ በእግዚአብሔር እረኝነቱ ስላላችሁ፣ ዝም የተባላችሁት በእግዚአብሔር እረኝነቱ ስላላችሁ። የተተወ የመሰለ ህይወት እግዚአብሔር ማንንም ትቶ አያውቅም። በእግዚአብሔር እረኝነቱ ውስጥ ወደ ለመለመ ነገር ያስገባሃል። ልበለዋ ይሄ ወር በኢየሱስም የለመለመ መግባት ይሆንላችኋል። ወደ ለመለመ ወደ ሰፋ ነገር መሻገር ይሆናል። አሜን ነው። በነገራችን ላይ ዝግትግት ሲል የእግዚአብሔር የእረኝነት ባህሪ ነው። ጭልም ሲረፍድ ምናምን እንኳን አንቺና እኔ ላይና ሳራ ላይ ረፍዷል እኮ እሱ። አብርሃም ላይ ጸጥ ብሎ ረፍዷል። ግን ለሰው ነው የረፈደው። ሲጨርሱ ዓለምን የሚያነጋግር አሜን ነው ወይ? አንድ ሰው ቀኝ እጁን ይሰጠኛል። ይሄ ዓመት በእግዚአብሔር እረኝነት ውስጥ ማለፍ ይሆናል።
የለመለመ መስኩስ መግባት ይሆናል። መቅደም የምትፈልጉ ሰዎች ግድ የላችሁም። ልብስ አትቀይሩ፣ መልክ አትቀይሩ፣ ባህሪ አትቀይሩ። መቅደም የሚችል ሰው ማን ነው ብላችሁ ከጠየቃችሁኝ ዘግይተው የነበሩ ሰዎች፣ የቀደሙ ኋለኛ የነበሩ ፊተኛ የሆኑ የተረሱ የታወሱ ሰዎች በእግዚአብሔር እረኝነት ውስጥ የገቡ ናቸው። ሰሚት አርክ ዝም ቢልም ግባ። በጣም እኮ ነው የሚገርመኝ። እግዚአብሔር እረኛዬ ነው የሚያሳጣኝ የለም በለመለመ መስክ ነፍሴን መለሳት ይላል። ሌላ ቀን መጣላችኋለሁ። ይህ መልእክት እግዚአብሔር ጭንቅ ብሎ ነው እኮ ማለት ነው። ጫንቆ ነው የምትበላው የምትጠጣው። ሰዎችን ለማስረዳት ፈልጋ አይረዱህም። በእግዚአብሔር እረኝነት ውስጥ የመኖር ምልክት ነው። በጣም ቀላል ነገር ሚስት ላትረዳ ትችላለች፣ ወንድም ላይ ረዳ ይችላል። በእግዚአብሔር እረኝነት ውስጥ ያሉ ሰዎች ባህሪ ነው። ቀን ይመጣል። ለነገሩ እንኳን አልተረዱ። በአማርኛ እየተግባቡ እኮ ዮሴፍና ወንድሞቹ አልተረዳዱ፣ ጣሉት ነው የሚሉት። በአማርኛ ሰው በሚገባ በዕብራይስጥ ዘመን ይመጣል። ብቻ እግዚአብሔር እረኝነት ውስጥ መሆንን ቼክ አለ። ሰው ያረከሰበት ጌታ። ሃሌሉያ አሜን ነው። አንዳንድ ነገር የቆየባቸው ሰዎች በእግዚአብሔር እረኝነት ውስጥ ያሉ ሰዎች ባህሪ ነው። እንዲያውም ለምን እንደቆየ ታውቃለህ? ሰፊ ቦታ ሊያወጣህ ነው። መንገድ ላይ አይመቸውም ያንተ ነገር፣ ትንሽ ነገር አይመጥነኝም የሚል ጮኸ አሜን። ለምንድን ነው ያንቺ ነገር ዘገየው ካልሽ በትንሽ ነገር አልፈለገም። የእረኛው ባህሪ ነው። ብዙ ሰዎች በእግዚአብሔር እረኝነት ውስጥ እንዲህ አይነት ሲቹዌሽን ውስጥ ሲገቡ የራሳቸው መንገድ ይሄዳሉ። እስኪመለሱ እረኛው ይጠብቃል። እሺ፣ ሁለተኛ ሰው ከእግዚአብሔር እረኝነት ሲወጣ ምጽፉ ሰዎች ሰው በአንድም በሌላ ከእግዚአብሔር እረኝነት ሲወጣ ከዓላማው እየወጣ ነው እንጂ ከቤት እየወጣ አይደለም። ደግመዋለሁ። ሰው ከእግዚአብሔር እረኝነት ራሱን ሲያወጣ እግዚአብሔር በሰውየው ላይ ካለው ዓላማ በገዛ ፍቃዱ እየወጣ ነው። ይላችሁ ብዙ ጊዜ ከእግዚአብሔር እረኝነት ሰዎች ሲወጡ በህይወታቸው ከሚሆነው አንድ ነገር ልንገርህ፣ በራሳቸው ላይ በገዛ ፍቃዳቸው ወጀብ ያስነሳሉ። አቤት ወጀብ ያስነሳሉ። ወጀቡን ደግሞ ለማጥፋት የሚሄዱበት መንገድ የሚገርምሽ፣ ሳይካትሪስት ጋር ሄዳሉ፣ ሳይኮሎጂስት ጋር ሄዳሉ። ከእግዚአብሔር እረኝነት ወጥተህ ያጋጠመህን ወጀብ በሳይካትሪስት በምናምኒስት አታወጣው። ተመለስ። ወዴት? እዚህ ቤት ብቻ ኮን ተመለስ የሚል ስብከት ያለው ምድር ላይ ቆሟል እኮ ቆሟል። ተመለስ የሚለው ትራፊክ ብቻ ነው ከተማው ላይ። ተመለስ ቸርች እኮ ጠፍቷል። ከሰማችሁ እስቲ 2 ዓመት ይሆናችሁ፣ እሺ 10 ዓመት ይሆናችሁ። የለም እኮ እግዚአብሔር አይልም እኮ እዚህ ምድር ላይ ትቷል። ቆየ። እናንተም አሰሙም እዚህ ግን ትሰማላችሁ። ከእግዚአብሔር እረኝነት ራስን ለማሰማራት ወጥተህ የሄድክባቸው መንገዶችን በተነሱብህ ወጀቦቹን ለማጥፋት የፈለገ ሐኪም ጋር ሂድ፣ አማካሪ ጋር ሂድ፣ የተማረ የተመራመረ ጋር ሂድ፣ ለውጥ የለም። የተቀባ የተለቀለቀ አይደለም እጁን እግሩን ቢጭንብህ ጥሩ ነገር ሊነግርህ ይችላል እንጂ ለውጥ አያመጣም። በህይወትህ ላይ ለውጥ ማምጣት የምትችለው ወደ እግዚአብሔር እረኝነት በገዛ ፈቃድ መግባት ነው። ከጎናቸው ላይ ተመለስ በለው። የእግዚአብሔር እረኝነት ያዋጣል። ባይመችም መንገዱ ያዋጣኛል የሚል አሜን። ለምን መሰለህ? የእግዚአብሔር እረኝነት አንደኛ ሰው አልከሸፈበትም። ሁለተኛ ነገር ማንንም ጥሎ አያውቅም። ማንንም ረስቶ አያውቅም። የማንም ባለዕዳ አይደለም። እሱ ስር ቁጭ ብለው አረ ማን ነው አሜን የሚለኝ? ቴስቲሞኒ 1 አንድ ቀን ሰውን ሁሉ ሰበሰበና አስተማረ። ቀኑ ሙሉ አሉ። ከዛ ደቀ መዛሙርቱ ዞር አለና ይሄ ህዝብ ከኔ ጋር ስለዋለ አለ፣ በእኔ እረኝነት ስር ስለነበረ እባካችሁ የሚበሉት ስጡ ሲል ምን ማለት ነው አሉት። ቦታው እንዲያው ምድረ በዳ ነው፣ የሚበሉትም የለም። ይልቁን በጊዜ ለቀቃቸውና ሄደው ቢደና አምጥተው ይብሏል። ከኔ ጋር ብለው እኔም ብለው በእኔ እረኝነት ስር እሺ ብለው እኔ ቦታው ምድረ በዳ ስለሆነ ዝም ብዬ ልሸኛቸው? እኔ እኮ ነኝ። ማን እንዲህ ይላል እኮ እኔ ማለት እኮ አላቸው
ይሄ የሚታየውንም የማይታየውንም የፈጠርኩ ነኝ። ከኔ ጋር ሆነው እነሱ ሊራቡ፣ ከኔ ጋር ሆነው ሊመሽባቸው፣ ከኔ ጋር ሆነው መንገድ ላይ ታጨብጭቡ። ካጨበጨባችሁ በደም ከዛ እስቲ እናየዋለን አሉ። እናየዋለን፣ ምን እንደሚያረጋት እናያለን። ከዛ መንፈስ ቅዱስ ምን ቢል እናያለና ከእግዚአብሔር ጋር ወለሽ እናይሻለን ለሚልሽ እናያለና ምን እንሆናለን? ማንን ጥሎ ያውቃል? ሰው በሌለበት ሰው ይሆን የለን? ዘመድ በሌለበት ዘመድ ይሆን የለን? ወዳጅ በሌለበት ብዙ ወዳጅ ይሰጥ የለን? ረዳት በሌለበት ሲረዳ አይተን የለን? እሱ የድሃ አደግ አባት ነው። የምስኪኖች ወዳጅ ነው። የእብዶች ጓደኛ እኮ ነው። የተረሳ አስታዋሽ አይደል? እንዳንተ ከበግ ተራ ቤተ መንግስት የሚወስድ አሰራር ያለው እኮ እረኛ ነው። ከአንበሳ ጉድጓድ ጠቅላይ ሚኒስትር የሚያደርግ እኮ እረኛ ነው። ከእስር ቤት እኮ በፈርዖን ላይ የሚነግስ እረኛ ነው። እናያለና እሱ መርቶን እናያቸዋለን። ሲጉዳቸውን የሚሉ ሰዎች ዛሬ አፋችን ይከፈታል፣ እንናገራለን። በጠላቶቻችን ላይ አፋችን ይከፈታል። እናያለን ያሉት እናያለና እነዛ በፈረሰኞቻቸው ይታመናሉ። እኛ ግን በእግዚአብሔር እንታመናለን። ኃይልን በሚሰጠን እንታመናለን። በእረኛው እንታመናለን። ያዘመረን ያስጨርሰናል። የጠራን የታመነ ነው። እናያለን ይላሉ። እናያለና መች በዘራችን ታመንን? መች በትምህርታችን ታመንን? መች በእውቀታችን ታመንን? መች በገንዘባችን ታመንን? መች በሰው ታመንን? የታመነው አንድ አለ። የእስራኤል ቅዱስ፣ የነገሥታት ንጉሥ፣ የጌቶች ጌታ። እናያለን ይሉናል እንዴ? እናያለን። የረዳን የታመነ ነው። የጠራን የታመነ ነው። በምህረት ያቆመን የታመነ ነው። የተንበረከክንለት የታመነ ነው። 20 ዓመታት በላይ ያገለገልነው የታመነ ነው። ምንም በሌለበት ምድረ በዳ የተከተልነው የታመነ ነው። አባት በሌለበት አባት ሆኖናል። ወዳጅ በሌለበት ወዳጅ ሆኖናል። ዘመናችንን ሰጥተናል። መንገድ ላይ አይጥለንም። እናያለን ይሉናል እንዴ? ማንም የለም። ባይኖርስ ብቻውን በቂ አይደለም እንዴ? ብቻውን ረዳት አይደለም እንዴ? ብቻውን ወዳጅ አይደለም እንዴ? እሱ የድሃ አደግ አባት አይደለም እንዴ? እግዚአብሔር የታመነ ነው። አንድ ሰው ጮህ እግዚአብሔር እረኛ ነው ብሏል። ሲድጋምና እግዚአብሔር እረኛ ነው። ለመጨረሻ እግዚአብሔር እረኛ ነው። ለጌታ እልልታ ጭብጨባ ይሆንለት። ጉዱን እናየዋለን። እስቲ እናየዋለን አሏ። ቀንስ አስተምሯል የእግዚአብሔርን መንግስት። ማንም የተጠማ ቢኖር ወደ እኔ ይምጣ ብሏል። መጥተዋል። ከሆዱ እንደ ውሃ ምንጭ እንደሚፈልቅ ይፈልቃል ብሏል። እናያለና ሲፈውሳቸው ነበር። እግር ለሌለው እግር ሲሰጥ ነበር። አይን ለሌለው አይን ሲሰጥ። እስቲ አሁን የምግቡን ጉዳይ እናያለን። በእግር እግር የሌለው ነገር ከሰጠ ምግቡን ከየት የማያመጣው ምን አለው አሰራር። አንተ ለሚከተሉት ንፋስም የለም ደመናም የለም፣ ሸለቆ ግን በውሃ ይሞላል። የማጠብቀው ነገር አለ። የተከተሉት እኮ እናያለን። ታያታለ እንዴ? በመካከላችሁ ምን አለ አላቸው። አንዲት ብላቴና 2 ዓሣና 5 የያዘ ዳቦ የያዘ ልጅ ተገኘ። በነገራችን ላይ ስብከቴን እዚህ ጋር ቁጭ ላድርግና ያ ልጅ ገርመኛል። ከዛ ሁሉ ህዝብ ከጎናቸው ያለውን አምላክ የሚፈልገውን ይዘህ ተገኝ በሉት። እሺ ልባርካችሁ። ሲመጣ አምላክ የሚፈልገው ከእጃቸው አይጥፋ። ለትውልድ የሚመገብበት፣ ለትውልድ የሚበዛ፣ ለትውልድ የሚሆን ማን ነው? አሜን የሚል 5000 የሚመግብ ማንም ጋር የሌለ
2 ዓሣ 5 እንጀራ ያኔ ከተገኘ አንተ እጅ ላይ የሆነ ነገር አይጥፋ። ይሄ ብሌሲንግ ነው። አሜን በል። ተፈልጎ አይጥፋብ። ትልቅ የተቀባ የተረቀ የተማረገ የለም። ትንሽዬ ልጅ ጋራ በትቢት እኮ ነው የመጡት። 5 ዓሣና 2 እንጀራ ተገኝተዋል። ምን ልታረገው ነው አሉት። አምጡት አላቸው። እኔ ይገርመኛል። የሚበዛ ነገር አትብሉ፣ እሺ ስጡ። መብዛት ያለበት ነገር አትቢ፣ ይራብሽ፣ ስጥ። መብዛት ያለበት የአምላክ የሚሆን ነገር አትብላ። ዘር አይበላም፣ አስራት አይበላም። ሰጥ። እነዚህ የምታያቸው በእኔ እረኝነት ስር የነበሩ ናቸው። ቀኑ ሙሉ እኛ ጋር ውሎ ደግሞ እኛ በሰላም አንሸኝ። እሱ እኮ ፓስተር አንተን አይደለም እግዚአብሔር ይባርካችሁ በሰላም ሂዱ አይልም። እሱ ጋር ውለ የለም እኮ እሱ እኮ ነብይ አይደለም፣ የዘላለም አምላክ ነው። የኔ ቆንጆ ኢየሱስ የዘላለም አምላክ፣ ሁሉ በእጁ ሁሉ በደጁ አይደል? ካህን አይደለ እሱ። በሰላም ሂዱ ወገኖቼ ነገር ሁሉ ደግሞ በሰላም አይል እሱ ጋር ውሎ አባቶ 5 ዓሣና 2 እንጀራ ወደ አንተ እኛ ጋር ሁሉ እንደሚበዛ ያዩ ዘንድ በእኛ እረኝነት ውስጥ ያቀረቡት ችግር እንደሌለ ይመለከቱ ዘንድ ዛሬ ባርኳል። መጽሐፍ ምን እንደሚል ታውቃለህ? ይሄ ጽሁፍ በነገራችን ላይ እውነቴን ነው የምነግርህ ፍቄ፣ ሌላ መጽሐፍ ላይ ቢጻፍ አላምንም፣ ማረጋግጥላችሁ። 5 ዓሣና 2 እንጀራ በስቶ 5000 ሰው በልቶ 12 ቅርጫት ተረፈ የሚል ቃል ሌላ ቦታ ላይ ቢጻፍ እናምናለን? አናምንም። እኛም ያመምነው ባይብል ላይ ስለሆነ በእግዚአብሔር እረኝነት ውስጥ እንደዚህ ነው። ግባ እንጂ ግድ የላችሁም። ተመለስ ወደ እግዚአብሔር እረኝነት በሉት። ዓለም እንዳትመራ፣ ሰይጣን እንዳይመራ፣ ስሜት እንዳይመራ በሉት። ግድ የላችሁ ሰው እንዳይመራ። ቢደክምህም እግዚአብሔር ይምራ። ከእግዚአብሔር ጋር ቢመሽብህ ይሻላል በሉ። ከእግዚአብሔር ጋር ቢመሽብህ ይሻላል። እግዚአብሔር ጋር መሆን ይሻላል። ለኔ እንዳንተ ያለ የሚሆንልኝ የለም። ክብር ለስሙ ይሁን። ለኔ እንደ እግዚአብሔር ያለ ማንም የለም። ለኛ እንደ እግዚአብሔር ያለ ማንም ለኛ እንደ እግዚአብሔር ያለ ማንም። ለራስ ያውቃለሁ ብለን የምንገባባቸው መንገዶች ዋጋ ብቻ አይደለም የሚያስከፍሉን። ኦኬ፣ ለራስ ያውቃለሁ ብለን የምንገባባቸው የትኛቸው መንገዶች ዋጋ ብቻ የሚያስከፍሉ መስሎ ከታያችሁ በጣም በጣም ከባድ እና ምንድነው ብላችሁ ነገረኝ። እኔም ነገራችሁ ማንም አይነግሯችሁ። መውጫም አታገኙ። መውጫም የለውም። በእግዚአብሔር በራስ ራስን ማሰማራት፣ በራስ ፍቃድ መሰማራት። በተለይ በዚህ ድሮ እኮ እኔ ወደ ጌታ በመጣሁበት ዘመን ቤተሰቦቼ ተቀደሱ፣ በንጽህና ኑሩ፣ ከርኩሰት ውጡ ሲባል ሮጠ በርዘግተህ ታመልጥ ነበር። አሁን ከየት ታመልጣለህ? ካንተ ወዴት ሄዳለሁ የሚል እኮ የኃጢአት መሳሪያ እጅ ላይ ገብቷል። መኝታ ቤት ድረስ ነው የሚገባው። የት ሄዳለህ? የትም እኮ አትሄድም። የእግዚአብሔር ቤተሰቦች ራሳችሁን አሰማርተን የምንሄድባቸው መንገዶች ዋጋ ብቻ አይደለም የሚያስከፍሉ፣ መውጫ መንገድ የላቸው። ለዚህ እኮ ነው በቀንም በማታም ቢመችም ባይመችም በማግኘት በማጣትም ብንሞት ራሱ እኮ የሚያዋጣው ከኢየሱስ ጋር ያዋጣኛል የሚል አሜን። የኢየሱስ እረኝነት እኮ በኖሩ በመቆም እኮ አይደለም፣ በመብላት በመጠጣት ሞቶ በመሞት ያዋጣናል። እስከዚህ ሊመታ ይገባል። እስከዚህ ነው መጨከን እኮ ያለብህ እኮ። ራስህን በንዴትም በደስታም በብስጭትም እንዳታሰማራ። ኢትዮጵያዊ በጣም ችግሩ ሰክሰሱ ማኔጅ ማድረግ አይችልም። ኢትዮጵያዊ ደግሞ በጣም ጎበዙ ችግሩ ማኔጅ ማድረግ ይችላል። ምን አይነት ቅባት እንደተቀባን አላውቅም። ችግር ማኔጅ ማድረግ ስንችል ሰክሰስ አንችልም እኮ። እውነቴን ነው የምነግራችሁ። 2 መኪና ከገዛን ሰላምታ እንቀይራለን እኮ። ከፍታችን ማኔጅ። እኔ ግን ጸልያለሁ በእግዚአብሔር እረኝነት ውስጥ ያለ ሰው ትለያለህ። አሜን ነው። ወደ እግዚአብሔር እረኝነት የምንመለስበት ይሆን። ሌላው እቺን የመጨረሻ ነገራችሁ፣ በእግዚአብሔር እረኝነቱ ስትሆን ለራስ አትወቅ። ብዙ ሰው ትልቁ አደጋ ይሄ ነው። በእግዚአብሔር እረኝነት ውስጥ ነው ያለው ጊዜው ሰዓቱ ሁሉ፣ ግን እዛ ውስጥ ሆኖ ለራሱ ይሰራል። እዛ ውስጥ ሆኖ ይደክማል። የህግ ኑሮ ነው የሚኖረው። በጣም አደገኛው ይሄ ነው። ቸርች ውስጥ ናቸው፣ ቸርች ውስጥ የሚያገለግሉት ግን ህይወታቸው በመከራ ውስጥ ያለ ሰዎች አሉ።
እንደነማ ካላችሁ ጌታ ኢየሱስ ክርስቶስ በታንኳው ላይ ወደ ማዶ እንሻገር ብሎ አንስባር ነበር ኃላፊነቱን ወስዶ ነው የተሻገሩት። እዛ ላይ ናቸው ያሉት። ምኑ ላይ? ታንኳው ላይ ሆነው በእግዚአብሔር እረኝነት ውስጥ ሆነው ወጀብ መጣ ይላል። አሁን እነሱ ወጀቡን የሚያዩት አረ ወጀቡን ያመጣው ግን ምንድነው? ንፋስ ነው። ንፋሱ በነፈሰ ቁጥር ውሃውን ወደ ጀልባው ይከትባቸዋል እና በተቻላቸው አቅም ከጀልባው ውሃውን እያወጡ ምንም ሊሆን አልቻለም። መጨረሻ ላይ ነው ለካስ የሚመራን አለ አሉ። እንሻገር ያለን ከኛ ጋር አለ አሉ። መጀመሪያ ቢሉስ ከዛ ሁሉ ድካም ጌታ ሆይ ያሉት አቤት ስንጠፋ አይገድህምን? ለምን ቀድማችሁ አልቀሰቀሳችሁኝም? በእግዚአብሔር እረኝነቱ ውስጥ መሆናቸውን ዘንግተውታል። ታውቃላችሁ ጌታ ኢየሱስ ክርስቶስ ተነሳና እናንተ እምነት የጎደላችሁ እንጂ አላቸው። እንኳን ቀሰቀሳችሁኝ አላላቸው። ቆርሶች እኮ አላላቸው። በዚሁ ቀጥሏል። እናንተ አላቸው እምነት የጎደላችሁ አላቸው። ዞራልና የማይታየውን አወራው። አንተን ካልሰማ ቀደም ብለህ ቀስቅስ በለው። አንተን ካልሰማ አንዳንድ ነገር እሱ ይሰማዋል። አሜን ነው። እኛን አያቀንም ማለት እኮ እሱን አያውቀውም ማለት መቼ እንደፈጠረው ያውቃል። ነፋሱ ጸጥ ረጭ በል ሲለው ዝምታ ሆነ፣ ጸጥታ ዝምታ ሆነ። ከዛ እንደዚህ ይሄ ንፋስና አውሎ ንፋስ የሚታዘዝለት ክብር ለስሙ ማን ነው ካልከኝ እረኛዬ ነው። እረኛዬ ነው። ለሰው የማይቻል ለእግዚአብሔር ይቻላል። ልክ ነው። ወደ እግዚአብሔር እረኝነት ቸርች ውስጥ ሆናችሁ ለራሳችሁ የምትተጉ ሰዎች ፕሊስ፣ ከአቅማችሁ በላይ መሆን በእናንተ አልተጀመረም። መድከም በእናንተ አልተጀመረም። ብርክክ ብለህ ደክሞኛል፣ ንፋሱን ገስጸው፣ በቃ አቅቶኛል። እስከ መቼ ነው ውሃው ቤት ውስጥ እየገባ ይህን መከራ ስደፋ ምኖረው? መገሰጽና ማስቆም እየተቻለ አሁን እኮ ብዙ ቢዝነስ ውስጥ ውሃ እየገባ ነው። ብዙ ሜሬጅ ውስጥ ውሃ እየገባ ነው። በመቅዳት ላይ ነቀልኩ ወጋውን ጥናምና የሚያዋጣው አንድና አንድ ነው። እኔ አንተ ጋር ያለሁት ይሄ ነገር ግን አቅቶኛል። ጌታ ያንሳልኝ። አሜን። እሱ እረኛችን ነው። የሚያስፈልገንን ያውቃል። ቆመን ጸልያለን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።